የታላቁ ህዳሴ ግድብ ግንባታ መጠናቀቁን ተከትሎ ኢትዮጵያ አሁን ትኩረቷን ወደ ሰፊ የመስኖ እርሻና የግብርና ልማት አዙራለች። ይህ በኃይል ማመንጫነት ብቻ ተወስኖ የነበረው ግብ ወደ ቀጣው ምዕራፍ የሚያሸጋግር ታሪካዊ እርምጃ ነው። በሌላ በኩል ደግሞ የሀገሪቱን የኢኮኖሚ ህልውና የሚያረጋግጠው የቀይ ባህር ስልታዊ የባህር በር ፍላጎት በምስጢራዊ ፊርማ አማካኝነት አዲስ ዲፕሎማሲያዊ ትኩሳትን ለቀጠናው ሀገራት የኢትዮጵያን ጎረቤቶች አንድ ነገር አስደንግጧቸዋል። አንድ ላይ የመጣ ሁለት ጉዳይ አስደንግጧቸዋል ብንለው የተሻለ ይገልጸዋል። በተለይም ደግሞ ፈርዖኗን እንቅልፍ የነሳ ጉዳይ። እንቅልፍ መንሳት ብቻ አይደለም፣ ጠላዋ እንዳማረላት ወይዘሮ የምትይዘውን የምትጨብጠውን አታ አንዴ ጅቡቲ፣ አንዴ ኡጋንዳ፣ አንዴ ሱዳን፣ አንዴ ኤርትራ፣ አንዴ ሶማሊያ እያመላለሳት ነው። ይህም ግብፅን አንገብግቧታል። ከቀይ ባህር እስከ ሲና በረሃ ታምሷል። ቀይ ባህርና ህዳሴው ግድብ ደግሞ የተፈረመባቸው ጉዳዮች ናቸው። እስራኤልና ኢትዮጵያ አባይን ለግድብ ሳይሆን ለእርሻ ለመጠቀም መስማማታቸውን ተከትሎ የእስራኤል ውጭ ጉዳይ ሚኒስተር ሳር በ4 ኪሎ ቤተ መንግሥት ነበሩ። ይህ በሆነ ቅጽበት ግብፅ ውስጥ ድመት እንዳየ የወፍ መንጋ ታላቅ ጫጫታ ተቀስቅሷል። አሁን ዋናው ጨዋታ መጀመሩ ነው። ጨዋታውን ኢትዮጵያ የጠቅላይ ያስኬደችው ሲሆን በህዳሴው ግድብ እርሻ ለማረስ ከእስራኤል ጋር ተስማምታለች። ግብፃዊ ምሁር ኢትዮጵያና እስራኤል በጋለ ብረት ምጣድ ከነነፍሳችን እየጠበሱን ነው ሲሉ ስምምነቱን ገልጸውታል። ግብፅ ውስጥ ታላቅ ነውጥ ስለፈጠረው ምስጢራዊ የእስራኤልና ኢትዮጵያ አስገራሚ ስምምነት እናያለን። ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁን ቆዩ። ኢትዮጵያ የዓለም ሀያል ሆና ታውቃለች። ኢትዮጵያ የአፍሪካም ሀያል ሆና ታውቃለች። ኢትዮጵያ በቀጠናው ሀያል ነች። ሀያልነቷ ግን ቀይ ባህር ላይ እንደነበረችው ዘመን አልነበረም። ሆኖም ዛሬ ቀይ ባህር ላይ ማንም መጥቶ ሲራጭ እጇን አጣጥፋ የምትመለከት ሀገር አይደለችም። ባህር በር መውጫ ትከለክሉ ዘንድ ዓለም አቀፍ ሕግም አይፈቅድላችሁም ያለችው ኢትዮጵያ አሁንም ጎረቤቶቿን በዲፕሎማሲ እየተማጸነች ነው። ተማጽኖው ከአቅም ማነስ የመጣ አይደለም፣ በሕግ አምላክ እንደማለት እንጂ። ጠመንጃ የያዘን ሰው ጠመንጃ ያልያዘ ሰው ሊያጠቃው ቢመጣና ባለጠመንጃው ሰው መግደል አልፈልግም ብሎ ሲሸሽ እንደማለት ነው። ኢትዮጵያና ጎረቤቶቿ ነገር ልክ እንደዚህ ነው። ኢትዮጵያ እባካችሁ መውጫ በሕግ አምላክ እያለች ቆይታለች። የቀጠናው ሀያል ናትና በሕግ አምላክ ተብለው መልስ ካልሰጡ ሁኔታዎች አስከፊ ስለሚሆኑ ለቀጠናው ሲባል አሁንም መታገሱን አልተወችም። ሆኖም ኢትዮጵያ ከቀይ ባህር አጀንዳ በተጨማሪ ከእስራኤል ጋር በመሆን በህዳሴው ግድብ ዙሪያ የግብፅ ፒራሚዶችን የናጠ ሥራ ጀምራለች። እስራኤልና ኢትዮጵያ ባለፉት ወራት በግልጽ አብረው እየሰሩ መሆናቸውን አሳይተዋል። ይህም በእስራኤል ውጭ ጉዳይ ሚኒስትር የተመራ የእስራኤል ትልቅ ልዑክ በኢትዮጵያ ጉብኝት ማድረጉ ይታወሳል። ከወራቶች በፊት ደግሞ የኢትዮጵያ የውጭ ጉዳይ ሚኒስተር በቴል አቪቭ ጉብኝት አድርገው ነበር። የእስራኤሉም የውጭ ጉዳይ ሚኒስተር ቤተ መንግሥት ድረስ ዘልቀው ተፈራርመው ተመልሰዋል። አንድ ግብፅ ታዋቂ የፖለቲካ ተንታኝ ታዲያ ስምምነቱን በሚመለከት ኢትዮጵያና እስራኤል በብረት ምጣድ ላይ ለብ አድርገው እየቆሉን ነው ብለዋል። ኢትዮጵያ ንቃናለች ይላሉ ምሁሩ። ኢትዮጵያ እኛ ንቃናለች፣ ስለናቀችን ከእስራኤል ጋር ሆና እያቃጠለችን ነው ይላሉ። ይቀጥላሉ። እኛ ግብጾችን ማንም ሊያስፈራራን አጀንዳ ሊሰጠን አይገባም ሲሉ ተደምጠዋል። ግብጾች በሌላው የአረብ ማህበረሰብ ዘንድ የተጠሉ ናቸው ይባላል። መለያቸው ትዕቢትና ሆዳምነት ስለመሆኑም ይነገርላቸዋል። በእርግጥም ትዕቢታቸውም እኛ እናውቀዋለን። እኔ ሞረም እኛ አጀንዳ ሰጪ እንጂ አጀንዳ ተቀባይ አይደለንም ብለዋል። በእርግጥ ኢትዮጵያ ከፈለገችው ሀገር ጋር ወዳጅነት የመፍጠር መብት አላት። ወንዟን መጠቀም ትችላለች። ወንዟን ለመጠቀም ስትነሳ ለግብፅ አጀንዳ ለመስጠት አይደለም። ግብፅ የምትባል ሀገር ኖረች አልኖረች ለኢትዮጵያ የምትጠቅመው አንዳች ነገር የላትም። እንደውም ክፋቷ ነው የሚተርፈን እንጂ እኛ ከፈርዖኗ የሚያገናኝን ጉዳይ የለንም። አጀንዳም የመስጠት ፍላጎት በኢትዮጵያ ውስጥ የለም። በኢትዮጵያ ጉዳይ እጃቸውን ሳይታጠቡ እየገቡ የሚፈተፍቱት ግብጾች ናቸው። የግብፁ ታዋቂ የፖለቲካ ተንታኝ ይቀጥላሉ።
እስራኤልና ኢትዮጵያ እጅግ አደገኛ ስምምነቶችን እያደረጉና አብረው እየሰሩ ነው። አንድነታቸው፣ ስምምነታቸው፣ ምክራቸው ደግሞ በቀጥታ ግብፅን ከፍተኛ አደጋ ላይ የሚጥል ነው ይላሉ። ግብጾች ሁሌም እነርሱ የሚያደርጉት ነገር ቅዱስ ሲሆን እነርሱ የሚያደርጉትን ትንሽ ነገር እኛ ካደረግነው እርኩስ ነው ማለት ነው። እነርሱ ኢትዮጵያን ለመክበብ በመውጫ መግቢያዋ ጅቡቲ መጥተው ይስማማሉ፣ ይፈርማሉ። ሁለቱ ሱዳኖች ጋር ወታደራዊ ስምምነት ያደርጋሉ። ከሶማሊያና ኤርትራ ጋር በመጣመር ኢትዮጵያ ወደ ቀይ ባህር እንዳትመጣ ማድረግ አለብን እያሉ በአደባባይ ይሰራሉ። ነገር ግን ኢትዮጵያ ከእስራኤል ጋር ተገናኘች፣ ስለ ቀይ ባህርና አባይ ውሃ መከረች ብለው ያዝ ይልቀቁኝ እንዴት እንዲህ ይደረጋል እያለች ነው። መልሱ አዎ ይደረጋል ነው። ግብፅ እስራኤልን የሙስሊሙ ዓለም ጠላት ናት፣ ኢትዮጵያ ከእስራኤል ጋር ሆነች ማለት ለአረቡ ዓለም ስጋት ፈጥራለች ማለት ነው እያለች ተከሳለች። በጓሮ በር ግን ራሳቸው የአረቡ ዓለም እንመራለን የሚሉት ፈርዖኖቹ ከእስራኤል ጋር 24 ሰዓት ሲተቃቀፉና ሲሞዳሞዱ ይውላሉ። ኢትዮጵያ ከእስራኤል ጋር ጥሩ ግንኙነት መፍጠሯ ይጠቅማታል እንጂ አይጎዳትም። ፍልስጤሞችን በተመለከተ የኢትዮጵያ አቋም ከአፄ ኃይለ ሥላሴ ዘመን ጀምሮ ይታወቃል። የሁለት ሀገር መፍትሄን የምትደግፍ ሀገር ግብፅ ለፍልስጤሞች ላደረገችው ኢትዮጵያ በተደጋጋሚ አድርጋለች። ይህን አስጠብቃ ኢትዮጵያ ቀጠናው ላይ ያሰበችውን ለማሳካት ከእስራኤል ጋር በሚገባ እየሰራች ነው። ይህ ደግሞ ግብጾችን እጅግ አሳብዷቸዋል። የግብፁ የፖለቲካ ተንታኝ ኢትዮጵያ ከእስራኤል ጋር በሁለት በኩል እየመጣች ነው ይላሉ። አንደኛው ውሃ ነው ይላሉ። ኢትዮጵያ የግብፅ የደም ስር የሆነውን አባይን ለመቆጣጠር እያደረገች ላለችው ጥረት እስራኤል ለማገዝ ተስማምታለች ይላሉ። እስራኤል ኢትዮጵያን በአባይና በህዳሴው ግድብ ዙሪያ የምታግዛት በሁለት መንገድ ነው ይላሉ። አንደኛው በቴክኖሎጂ ነው። በቴክኖሎጂ የምታግዛት ኢትዮጵያ የህዳሴው ግድብ ውሃ ተጠቅማ እንዴት እርሻ ማረስ እንዳለባት ነው። እንደሚታወቀው በዓለም ላይ በትንሽ መሬት በትንሽ ውሃ ከፍተኛ የግብርና ምርት በማምረት የምትታወቀው ሀገር እስራኤል፣ በግብርና ምርምር እስራኤልን የሚስተካከል የለም። ግብፃዊ ምሁርና የፖለቲካ ተንታኝ እንዳሉት እስራኤል ኢትዮጵያን በዚህ ዘርፍ ማለትም በእርሻ ለማገዝ ተስማምታለች። ግብፅ የምትጠላው ነገር ቢኖር እርሻ ነው። ኢትዮጵያ እርሻ ረሰች ማለት ግብፅ ውሃዬ ሙሉ ለሙሉ ይቆማል ብላ ታምናለች። ግብፅ በተደጋጋሚ በተደረጉ የህዳሴው ግድብ ስምምነቶች ጉዳይ የምታነሳው ይህን ነው። ኢትዮጵያ በአባይ ጉዳይ ኃይል ማመንጨት እንጂ እርሻ ማረስ የለባትም ብለው ሽንጣቸውን ገትረው ሲከራከሩ ነው የኖሩት። ኢትዮጵያ አልተቀበለችውም፣ ወደፊትም ይህን የግብፅ ጥያቄ አትቀበለውም። ከዚህ ቀደም በተደረጉ ድርድሮች ኢትዮጵያ በአባይ ወንዝ ውሃ ላለማረስ ብትፈራ ኑሮ ዛሬ በግድቡ የእርሻ ጉዳይ ከእስራኤል ጋር መነጋገር አትችልም ነበረ። እናም ተንታኙ እስራኤል ኢትዮጵያን በቴክኖሎጂ ብቻ ሳይሆን በዲፕሎማሲ በተለይም ከአሜሪካ ጋር በማስማማት ስራ ትሰራለች ሲሉም ይቀጥላሉ። ንግግራቸው በዚህ አልቆመም። ኢትዮጵያና እስራኤል የተስማሙት በዚህ ብቻ የሚያበቃ አይደለም ይላሉ። እስራኤል የኢትዮጵያ ህዳሴ ግድብን እንድትጠብቅና መሳሪያ ለኢትዮጵያ እንድታስታጥቅም ተፈራርመዋል ሲሉ ይደመጣሉ። አስከትለውም እንደውም አሉ በግድቡ አቅራቢያ ዘመናዊ የሆነ እስራኤል ሚሳኤል ተተክሏል ሲሉ ተናግረዋል። አሚን ያድርገው ከማለት ውጭ ምን ልንል እንችላለን? ተንታኙ ይቀጥሉና እኛ እጅግ ከባድ አደጋ ውስጥ ገብተናል፣ በኋላ የማንወጣው ከባድ አደጋ ያሉ ሲሆን አሁን ሁለቱ ሀገራት ለምን መገናኘት አስፈለጋቸው ሲሉ ይጠይቃሉ። ለረጅም ጊዜ የኢትዮጵያንና የእስራኤልን ግንኙነት ተከታትያለሁ ያሉት ምሁሩ እንዳሁኑ ጊዜ የተጠናና የታሰበበት ግን ግንኙነት ጀምረው አያውቅም ይላሉ። እስራኤል ኢትዮጵያ አባይን እንድትጠቀም ብቻም ሳይሆን በሁቲዎች ጉዳይ እንድታግዛት ወደ ቀይ ባህር ለማስገባት እየሰራች መሆኑን የሚያረጋግጥ መረጃ አለ ሲሉም ተናግረዋል። ይህ የእስራኤል ድርጊት ይላሉ ተንታኙ፣ ይህ የእስራኤል ከኢትዮጵያ ጋር እያደረገች ያለችው ስራ ከቴል አቪቭ በቀጥታ ለግብፅ መልእክት የደረሰ ሲሆን ውሃሽ በእጃችን ገብቷል ተብለናል ይላሉ። እስራኤል ቴክኖሎጂ አላት። በተለይ በውሃና በእርሻ ላይ ትልቅ እውቀት አላት። ከእስራኤል ውጭ ጉዳይ ሚኒስቴር ጋር አብረው የመጡ አንድ ባለስልጣን
ትልልቅ ስምምነቶችን በማድረግ የሚታወቁ ናቸው። እስራኤል ለኢትዮጵያ ቴክኖሎጂ ለማስተላለፍ ተስማምታለች። ይህ ማለት ኢትዮጵያ ብዙ ሀብት ያላት ሀገር በመሆኗ ቴክኖሎጂና ሰላም ካገኘች ግብፅን ረግጣ እንደምትጥላት ይታወቃል። ግብፃዊ ተንታኝ ይህን ሲያወግዙ ነበር። ግብጾች ምን ያክል በክፋት የተሞሉ እንደሆኑ ይህ በቂ ማሳያ ነው። ኢትዮጵያ ሰላም እንድትሆን፣ እንድትለማ፣ እንድታድግ አይፈልጉም። ኢትዮጵያ ከግብፅ አንዲትን ነገር ጠይቃ የማታውቅ ሀገር ሆና ሳለ ግብጾች ወደ ኋላ ተመልሰው ኢትዮጵያ ላይ ይህን ያክል ክፋት ማውጣት ትዝብት ላይ ይጥላቸዋል። ኢትዮጵያ ምን ላይ ብትሰራ ውጤታማ እንደምትሆን እንዳሁኑ ዘመን ያወቀችበት ጊዜ የለም። ኢትዮጵያ ወንዞቿና መሬቷ ሀያሏ እንደሆኑ ታውቃለች። ኢትዮጵያ የጥላቻ ፖለቲካና እንደ ግብፅ አይነት ታሪካዊ ጠላቶች አላንቀሳቅስ እንዳሏትም ታውቃለች። እነዚህን ለመፍታት ወደ ቀይ ባህር ጉዞ ላይ ናት። የህዳሴው ግድቡ ተጠናቋል። በመቀጠልም በግድቡ ዋርሻ ለመጀመር ከእስራኤል ጋር ተማክራለች። ይህ ካይሮ ውስጥ ከባድ እሳት አቀጣጥሎ የግብፅ ፖለቲከኞችን እያስለፈለፈ ነው። ኢትዮጵያ ውሃን ገና መጠቀም አልጀመረችም። የምትጠቀመው አባይን ብቻ አይደለም። 12 ወንዝ አላት። 12ቱንም ትጠቀመዋለች። ወንዞቿ የራሷ ናቸው። ጠንካራ ሰራተኛ ህዝብ አላት። ሰፊ መሬት አላት። ተወዳጅ ታሪክና ባህል አላት። ኢትዮጵያ የማታድግበት የማትለወጥበት ምክንያት የለም። ግብፅ እንኳን ከመሃል በረሃው ላይ በቅላ ማደግ ችላለች። እኛ ራሳችንን ስናውቅና ሀብታችንን ስንለየው ታምር መስራት የምንችል ህዝቦች ነን። እጅግ የሚያሳዝነው ግን ሀብታችንን ከኛ ይልቅ ጠላቶቻችን ጠንቅቀው ማወቃቸው ነው። ይህ መለወጥ አለበት። የዘር ግንድ ሲያጠኑ ከመዋል ችግር ፈቺ እርሻ ምርምሮችን ሲያጠኑ መዋል በእርግጥም ያስፈልጋል። ሰላም ለሀገራችን ይሁን። አበቃን። መልካም ጊዜ ተመኘን።